የተፎካካሪውን ወይንም ደግሞ የተፋላሚውን አናት በተኛበት መምታት በቦክስ ህገወጥ ነው፣ ውጤት ሊያስቀይር ይችላል። ውድ አድማጮቼ የተደራጀ አሰልጣኝ ሰልጣኝና ማሰልጠኛ ኢትዮጵያ ውስጥ ከሌለ ኤምኤምኤ ፋይቲንግ ባይቀጥል ኢትዮጵያ ውስጥ ከሚሉት አንደኛውና ዋነኛው ነው። ስለ ትላንቱ ፋይት ስለ ኤምኤምኤ ፋይቲንግ ጥቅምና ጉዳት እና ኢትዮጵያ ላይ ስላለው ነባራዊ ሁኔታ ከትላንቱ ፋይት ጋር አያይዤ መረጃ ልንገራችሁ። ትግስት ካላችሁ አዳምጡ። ሼር ላይክ ይደረግ። ሰበር መረጃ የታሪክ ማህደር ተከፈተ። የመጀመሪያው የኢትዮጵያ ኤምኤምኤ ውድድር ትላንት በኢትዮጵያ ስፖርት ታሪክ ውስጥ ወርቃማ ቀን ነበር። በሀገራችን ለመጀመሪያ ጊዜ የተካሄደው የሚክስድ ማርሻል አርት ማለት ነው ኤምኤምኤ ውድድር በታላቅ ድምቀት ተጠናቋል። ይህ ታሪካዊ ክስተት በኢትዮጵያን ወጣቶች ዘንድ ያለውን ድብቅ ተሰጥኦና የትግል ስፖርትን ማለት ነው ቆንጆ የሆነውን ለዓለም የታየበት መድረክ ሆኗል። ይህን ፈታኝ ጅማሮ እውን ላደረገው ለባህር ዳሩ ፈርጥ ጌታቸው መለሰና ስዊት ቦክስ እና ለደገፉት አካላት ሁሉ ትልቅ አድናቆት እና ክብር ይገባቸዋል። ኤምኤምኤ ስፖርት የኢትዮጵያ ጥቅምና ስጋቶችን አሁን ልንገራችሁ። የስፖርቱ መጀመር በሀገራችን እርገት ላይ የሚኖረው ፋይዳም በውስጡ ያጠቃልል ነው። ጥቅሞቹ የገቢ ምንጭ፣ ወጣቶች በፕሮፌሽናል ደረጃ በመወዳደር ራሳቸውንና ሀገራቸውን በገንዘብ እና በዝና መጥቀም የሚችሉበት መድረክ ነው። የአእምሮ ጥንካሬ፣ ስፖርት ከፍተኛ ዲሲፕሊንና ትኩረትን ስለሚጠይቅ ወጣቶች ከሱስና ካልተፈለጉ ተግባራት ራሳቸውን ይጠብቃሉ። ይህ ማለት ለተፋላሚውም ደግሞ ለተመልካቹም ነው። የቱሪዝም መስህብ፣ ዓለም አቀፍ ውድድሮችን በማዘጋጀት የውጭ ኢንቨስትመንትና ቱሪዝምን መሳብ ይችላል። ተግዳሮቶቹን ልንገራችሁ። የጉዳት ስጋት፣ የተጎዳ ሰው ቢሆን ስፖርት ከፍተኛ ንክኪ ያለው በመሆኑ ጥብቅ የሕክምና ቁጥጥር ካልተደረገ ጉዳቶቹ ሊበዙ አሊያም ደግሞ ላይድኑ የሚችሉበት ደረጃ ሊደርስ ይችላል። የቁሳቁስ እጥረት፣ እንደ ኦክታጎን ያሉ ደረጃቸውን የጠበቁ መወዳደሪያዎችና መከላከያ መሳሪያዎች በበቂ ሁኔታ አለመኖሩ ይህ ሌላኛው ስጋት ነው። ለተሻለ የኤምኤምኤ ውድድር የሚሞከሩ ሌሎች ሀሳቦችን ልንገራችሁ። ይህ ስፖርት በኢትዮጵያ ስር እንዲሰድና ፍሬ እንዲያፈራ የሚከተሉት ነጥቦች ላይ ፎከስ ቢደረግበት ባለድርሻ አካላት ይህንን ቢያዩት ቢሰሙ ትላለሁ። የሕክምና ደህንነት ሜዲካል ፕሮቶኮልስ፣ ተዋጊዎቹ ወይ ተፋላሚዎቹ ከመወዳደራቸው በፊትና በኋላ ጥብቅ ምርመራ እንዲደረጉላቸው በቦታው ላይ የድንገተኛ ሕክምና ቡድን በቋሚነት እንዲኖር መደረግ በፍልሚያው ሰዓት ማለት ነው። ሌላኛው የስልጠና ማዕከላት ኤምኤምኤ የተለያዩ የትግል ጥበቦች ስብሰባ በመሆኑ ልዩ ልዩ ዘርፎችን ሪስትሊንግ፣ ቢጂጂ፣ ሙዋይታይ የሚያቀናኙ አሰልጣኞች በቦታው መኖርና ማሰልጠኛዎች በብዛት ቢኖሩ። የህዝብ ግንዛቤ ስፖርት ከጭካኔና ከጸብ ከጥል የጸዳ በደንብ የሚመራ መሆኑን ለህብረተሰቡ በማስተማር ስፖንሰሮችንና ደጋፊዎችን በጨዋ ደንብ መፈለግ። ስፖንሰር አናሳ ነው ማለት ነው። ስለዚህ ይህንን እንግዲህ ጥሪ በማድረግ ወደዛ ሀሳብ ቢገባበት በተለይ ለስፖርት ወዳጆች ይህ ታሪካዊ ጅማሮ እንዲቀጥልና የኢትዮጵያ ስም በዓለም መድረክ ከፍ እንዲል የእናንተ ድጋፍ በጣም በጣም ወሳኝ ስለሆነ ይህንን ቪዲዮ ላይክ በማድረግ ለዝግጅቱ ያሉትን አድናቆት ይግለጹ። ውድ አድማጮቼ ፎሎ በማድረግ አዳዲስና ትኩስ መረጃዎችን ከዚህ ቤት ማግኘት ይችላሉ። ሼር ያድርጉ፣ ለብዙ ሰው ይህን መረጃ ያጋሩ። ኮመንት ላይ ገብታችሁ በኢትዮጵያ የኤምኤምኤ ስፖርት ፋይቲንግ እንዲያርግና እንዲቀጥል የእርሶ ምክር ምን እንደሆነ ኮመንት ሴክሽን ላይ ያጋሩ። እኔ እነዚህ ነጥቦች ነግራችኋለሁ። አመሰግናለሁ።